ነብሪቱ እሳት ለብሳ እሳት ጎርሳ ከፎቅ ኮንፊደንሷን ይዛ ከች ብላለች ማለት ነው። እንግዲህ ድሮም እኮ ህጋዊ ሚስት ስትሆኑ አቤት ኮንፊደንስ፣ አቤት ንግግር ስትችሉበት። ውሽሚት እኮ ነው አንገቷን የምትደፋው ሁሌም በሄደችበት ማለት ነው። ተደራቢ ሴት መቼም ቢሆን አንገቷን ትደፋለች እንጂ አንገቷን ቀና አድርጋ አታይም፣ የፈለገ ነገር ቢመጣባት ማለት ነው። ስለዚህ በቃ የሆነ ኮራ ቀብረር ምናምን የምትሉት እኮ ህጋዊ ሚስት ስትሆኑ ነው። ሴቶችዬ ጠበቅ ጎርነን ኮራ የምትሉት ህጋዊ ባል ሲኖራችሁ ብቻና ብቻ ነው። የሰረቃችሁት ግን የተውሶ ታጥቦ ተተኩሶ ይላል የሀገሬ ሰው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንደተለመደውም በአዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ ያመሰግናለሁ። ለቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የደውል ምልክቱን ተጫኑት። እንግዲህ ዛሬም ያው በና አብርሽ አንዳንድ ነገር ልል መጥቻለሁ። አዲስ አበባ ሆኜ እንደዚሁ ፈታ እያረኳችሁ ዞር ዞር እያልኩኝ ቪዲዮ እየሰራውኝ ነው። አዲስ አበባማ ሽር ነው በጫማ አላለም። ያው ትንሽ ክረምቱ እየገባ ነው። አየሩ ደግሞ በጣም ደስ ይላል። ሰው ደግሞ ትንሽ ያው እየደበረው ይመስላል። ክረምት ሲገባ ሀገራችን ላይ ብርዱ ምኑም አይቻልም። ስራ ካልሰራችሁ ደግሞ የኑሮ ውድነት አለ። ብዙ ነገሮች ብዙ ውጣ ውረዶች ስላሉ ያው ሰው በነገራችን ላይ በቃ ፈታ ዘና ይላል። ባይኖረውም በቃ ይለብሳል፣ ፋሽን ይከተላል። ይሄ ነገሩ ያስደስታል። እኛ በአረብ ሀገር የዶክተር ደሞዝ እያያዝን የታክሲ የለብን፣ የብዙ ወጪዎች የሉብንም። እንደዛም ሆኖ ደግሞ የገዛነው ልብሳችን ራሱ የምንለብስበት ቦታ የለምና በዚህ እናሳዝናለን። ሀቂቃ ማለት ነው። እና ወደ አብርሽና ሩታ ስመለስ አብርሽ ሩታን ሲያገኛት ዘሎ ሲያቅፋት በጣም ነው እያሳዘነኝ፣ ሀቂቃ ያሳዘነኝ ማለት ነው። እሱም አሳዝነውኛል። በመሀል ገብታችሁ ሰው ትዳር የራሳችሁ ትዳር እምቢ ያላችሁ ሰዎች የራሳችሁን ትዳር በጥብጣችሁ ተለያይታችሁ የሰውንም ለመለያየት የምትሞክሩ ሰዎች በነገራችን ላይ አይሳካላችሁም። ሀቂቃ ማለት ነው። ሀብሉን አወለቃችሁት፣ በጠሳችሁት፣ ግን ያው ምንም ለውጥ አላያችሁም። አውልቃችሁት በጥሳቶችሁትስ ምን አደረጋችሁ አለሻቸው ማለት ነው። ያው አብርሽ ሀብሌንም አውልቀውታል። እንደዛ ነው ያለው። እንደሱ ልናገሩ አብሌ ነው ማውልቀውታ ሲያለም ናወለቁት የት አለ ምናምን ስትል እኔ ነኝ ያወለኩት ብላ ቡዜ ተናግራለች። ቡዜ ብዙም ደግሞ ዳኔን ባታምኚው ይሻላል ብዬ አስባለሁ። ከዚህ በፊት እኮ ሩታና ዳኒ እጅና ጓንት ነበሩ። ያው እኔ ሀቂቃ አለያይቷቸው ሩታን ፈልጎ ነው ወይ እስከምል ድረስ ነው የደረስኩት። ከሩታ ጋር በጣም እጅና ጓንት ነበሩ። በቃ እንዳይታረቁ ነበረ የሚያደርገው። እዛ ጋር ሳይመቸው እሷ ፊት ሳትሰጠው ሲቀር ከዛ ደግሞ አብርሽ የዋህነቱን ስለሚያውቅ ወደ አብርሽ ሄዶ ለማሳካት ነው ሙከራው ብዬ ነው ማስበውና ምን ነው ጽጌ እምቢ አለችህ እንዴ? ከጽጌ በነገራችን ላይ ተጣልተው ረስቼ ነው። ከጽጌ እኮ ጸብ ናቸው። እና እንደዛም ሆኖ ደግሞ አንተም የራስን ፈልግ እንጂ የሰውን ትዳር ለመበጥበጥ የልጇና አባት የልጅ እናትን ለመለያየት ባትሞክር ጥሩ ነው። እንደውም ብትለያያቸው ሄርሜላና እሱን ለያይተህ ሄርሜላን ላንተ ብታደርግ ጥሩ ነው ብዬ አስባለሁ። በዳኒ ነቅቼበታለሁ። አሁን የሚሰራው ስራ ብታዩ ያኔ ቆም ብላችሁ ብታስቡ መጀመሪያ ለምን ከሩታ ጋር ሆነ እኮ እሷም አለችው እኮ አንተን ለማያቅህ ብላ እንደውም በአንድ ጣቷ ነው እንደዚህ የገፈተረችው ንቀው ማለት ነው። ምክንያቱም ከአብርሽ አጣልቷት ከእሷ ጋር ሊሆን ብዙ ጊዜ ጥረት አድርጓል፣ ግን አልተሳካለትም። ለምን ሩታ እኮ ትናገራለች እንጂ አብርሽን በጣም እስከ ጥግ ድረስ ትወዳዋለች። አይታችሁ ከሆነ ትንሽ ሲርቃት በቃ ከልጁም ሲርቅ እኮ
ለማየት ብቻ ና ልጅህን እያለች ይሄን አሁን የተበጠሰው ሀብል ገዝታ ስጦታ ስትሰጠው ልጅህን ካሁን በኋላ ማግኘት ትችላለህ ምናምን ምናምን ብላ እሱ እያቀራረበችው ነበረ። ብቻ አንዳንዴ እንትን ሲላት ለማናደድ ነው ሰው ይዛ የምትመጣው እንጂ እሺ ብትን ኖሮ ያ ዲያስፖራውን ማን ነበረ ስሙን ራሱ ጠፋብኝና እሱ ጋር ትሆን ነበረ። ግን አብርሽን በጣም ስለምትወደው አብርሽን መለየት ስለማትፈልግ ነው እንደዚህ የምታደርገው። ትዳር ውስጥ ደግሞ ግጭት አለው። እንኳን ትዳር ውስጥ ሰውና ሰው ቀርሶ እግር ለእግር ራሱ ይገጫጫልና ትዳር ውስጥ እንደውም ጥል ከሌለ ሴቶች ካልደበደቡን ምን ነው ትዳር ምናምን ይባላል። ቲክቶክ ላይ ደግሞ ምንድነው ያሉት? ብሎክ ካልተደራረጉ ምን ባል ሆኖ ባልና ሚስት ሆኖ ምናምን የሚል መፈክር መጥቷል አሁን ላይ። አለኩል ያህል እኔ አሁንም ቢሆን ወደፊትም አብርሽ የሩታ ነው የምለውና ለቪዲዮም ይሁን ለድራማም ይሁን ለምንም ይሁን እናንተ ኮሜንታተሮች ከሄርሜላ ይሁን ምን ይሁን ይኸው አፈረች እኮ ዛሬ ምንም በተለቀቀው ቪዲዮ የማውራት ሞራን ራሱ የላትም። ያደረገችው ነገር በቃ ቆርጦ እንደሚሄድ ስላወቀች ጭንቅላቷን ይዛ ነው ዝም ብላ እያየች የነበረው። እና ታፍራላችሁ። በተለይ የሰውን ባል አሁን ላይ የሰው ባል ነው የሚናፍቃችሁ። አብዛኛችሁ የሰው ባል ነው የሚጣፍጣችሁ። እና ባሌ እንደኔ ተውልኝ እኔም የእናንተን አልወስድባችሁም። እና በቃ ያኔ የሰው ባል አትመኙ። የሰው ነው ይሄዳል፣ አንድ ቀን ጥሏችሁ ይሄዳል። ባይሄድ ራሱ አብሯችሁ ሲኖር ወይኔ እሷ እኮ እንደዚህ ታደርግልኝ ነበር፣ እንደዚህ ትሆንልኝ ነበር እኮ የእሷ ግፍ ነው እኮ የእሷ እንደዚህ ነው እኮ ይልሻል። በሆነ ነገር እንኳን የሆነች አንድ ምላስ ከጣልሽበት ያችን ነው የሚያስታውስብሽ፣ ያችን ነው የሚያነሳብሽ። እስኪ ያቺ ሴት የመጀመሪያዋ ሚስቱ ጥሩ ባትሆን ራሱ ጥሩነቷን ነው የሚናገረው እንጂ መጥፎነቷን አይናገርም። ለምን? አንቺ ጥሩ እንድትሆኝለት ከዛች የተሻለ እንድትሆኝለት ነው የሚፈልገውና ዞሮ ዞሮ ወንዶች የመጀመሪያቸው በተለይ አሁን ልጅ ካላቸው የመጣችው ከኋላ የመጣችው ኖርማል በቃ ሊጠቀሙባት እንጂ እንደ መጀመሪያዋ ወዷት አይደለም። በዚህ ደግሞ መተማመን አለብን። እናንተም አምናችሁ መግባት አለባችሁ። እኔ እኮ መክራችኋለሁ። ስመክራችሁም ሀቁን ስነግራችሁም አትወዱኝ፣ ሰብስክራይብ አታደርጉኝም፣ አትከተሉኝም እንጂ ለእናንተም አልሆነው የለኝም። ነጭ ነው የምናገረውና አላኩል ያህል አብርሽን ከነምኑም ከነምናምኑም ከነየዋህነቱም ከነምኑም ለሩታ ብተውላት ሄርሜላ ክዳንሽን ብትፈልጊ ጥሩ ነው ብዬ ያስባለሁ። እኔ እንደ ሀሳብ ነው ማቀርበው። የምሰራቸው ስራ እንትኖች ደግሞ ቪዲዮዎች ደግሞ የኔን ሀሳብ ነው። የእናንተ ሀሳብ ያው የሁሉም ሰው ሀሳብ ይለያያል። እኔ ግን ሀሳቤ ምኞቴም ሁሌም አብርሽና ሩታ አንድ ላይ እንዲሆኑ ነው የምፈልገውና ልጅ ከአባት እናቱ እንዲያድግ ፈልጋለሁኝ። እኔ የማሳድጋቸው አሁን ያለሁበት የማሳድጋቸው ልጆች አባታቸው የለም፣ እናታቸው ደግሞ በቅርብ ሌላ አግብታለች። ከዛ በፊት የነበራቸው ደስታና አሁን ያላቸው ደስታ ሀቂቃ 25% ነው ደስታው ያለው፣ 75% ደግሞ የነሱ ደስታ ሞቷል፣ ተቀብሯል ማለት ይቻላል። እና ልጅ በእንጀራ እናት በእንጀራ አባት እንዳያድግ ነው የሁል ጊዜ ምኞቴ። ባየሁት በምታዩት ነገር በምትሰሙት ነገር ራሱ በጣም ይደብራል። እና ለማንኛውም አብርሽና ሩታን አስታርቁ እንጂ ለማለያየት ብዙ አትሞክሩ ለማለት እወዳለሁኝ። ብዙ አወራሁኝ ይመስለኛል። እኔንም የማዳም ቅመሞች አበረታቱኝና እኔም እስቲ መኪና ልግዛ፣ መንግስት ያፈረሰብኝን ቤቴን ልተካ፣ እስቲ ሰብስክራይብ አድርጉኝ። ምን ችግር አለበት? ወላሂ አንዳንዴ የምታናድዱኝ ማለት ነው። ነፃ ዋይፋይ ነው። እኔ ጋር መምጣታችሁ አልቀረም፣ መጣችኋል። እስከ 200-300 ሰው ያየዋል። እንደገና ደግሞ በነፃ ዋይፋይ በስልካችሁ እኔ ገዝቼ እሰጣችኋለሁ። ሀቂቃ ማለት ከዶላር ይልቅ ሰብስክራይብ ወዳለሁኝ እና ለዛም ደግሞ አልነቃነቅም ብሏል። እናንተ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁኝ።
ብዙ ተናገርኩኝ። እዚህ ጋር ደግሞ መናፈሻ ነው። መናፈሻ ውስጥ ስንገባ ያው አንዳንድ ነገሮችን እያየን ነው ፎቶ የሚነሱት ከጓደኞቻቸው ከባህሎቻቸው አሁን የተመረዘው ፍቅረኛሞች የሚባለው ምናምን ነገር ብዙ ነገር ታያላችሁና ያው ይሄንን አክል እንደውም አስጎበኛዋችሁ 2 ስራ ነው ይዤላችሁ የመጣሁት። እንደዚህ አይነት ቦታ ዝም ብሎ ያለ ድምጽም ቢለቀቅ ራሱ ሰው ያየዋል። አሁን ድምጽ ይዤ መጣሁኝ። እነ ሩታን እንትና ቀረብኩኝ። እንደዚህ ዘና ፈታ የሚባልበት ቦታ አሳየዋችሁ። ስንት ነገር አሳይቻችኋለሁ። ማመስገን ነበረባችሁ። ለማንኛውም መልካም ምሽት ይሆንላችሁ። በሌላ ቪዲዮ እንመጣለን።